ፈተና የበዛበትን ህይወት ለማሸነፍ ፈተና የበዛበትን ህይወት ማሸነፍ ማለት ጠንካራ የመቋቋም ችሎታ መገንባትና ፈተናዎችን በጤናማ መንገድ መጋፈጥ ወይም ደግሞ መማር ማለት ነው። ካለፈው ህይወት ዛሬስ ማን ነው? ነገስ ማን ነው? ነገስ እንዴት ይሆናል? ዛሬ ላይ ምን ላይ ነን? ፈተና የበዛበትን ህይወት ለማሸነፍ መንገዶችን መቀየር አለብን። መንገዱን ካልቀየር ነው ደግሞ ድጋሚ ያ ፈተናው ይመጣብናል ማለት ነው። ሰላም ሰላም፣ ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ለዚህ አስተማሪ ቻናል አዲስ የሆናችሁ ወይም ደግሞ ዛሬ ገና እግር ጥሏችሁ ወደ ቻናል ከመጣችሁ ቪዲዮውን ሳብስክራይብ እያደረጋችሁ ብዙ እውቀቶችን የምትማሩበት አዲስ ቻናል ነው። እንግዲህ ሳብስክራይብ እያደረጋችሁ አበረታቷት እንማማር ዩቲዩብን እላለሁ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን እስከ መጨረሻው እንድታዩት ጋብዛችኋለሁ። እንግዲህ እንደተለመደው ዛሬ በጣም ይጠቅማል ብዬ ለሁላችንም ከአዋቂ ጀምሮ እስከ ጎልማሳ ምናምን እያለ እየቀጠለ በሚሄደው ሁላችንም በዚህ ምድር ካለን ውስጥ ፈተና ይበዛል። ችግር እንዴት ነው? አንድ ሰው ዝም ብሎ አይደለም ከሆነ ደረጃ ላይ የሚደርሰውና ብዙ ችግሮችን ብዙ ውጣ ውረዶችን እያሸነፈ ወይም ደግሞ እያለፈ መንገዶችን በተለያዩ ነገሮች እየቀረጸ እያየ ይሄኛው መንገድ ካልተስተካከለ በሌላኛው መንገድ እየሄደ ነውና አንድ ሰው ትልቅ ደረጃ ላይ የሚደርሰው ወይም ደግሞ ስኬታማ የሚሆነው ወይም ደግሞ ፈተናውን የሚያሸንፍበት ማለት ነውና ዛሬ እንግዲህ እንዴት ሆነን ነው ሁላችንም ተጨንቆ ይሆናል። ሁላችንም እንዴት ነው የምንወጣው? ግን በጣም ኢዚ በሆነ መንገድ እኛ ራሳችን ከቻልን ራሳችን ነገሮችን በሙሉ ከተለያየ ወይ ካየ ነው ያ ነገር እንደሚቀየር ነውና ዛሬ እንግዲህ ፈተና የበዛበትን ህይወት እንዴት አድርገን ነው ምናሸንፈው? ፈተና የበዛባቸው ሰዎች ብዙ ይኖራሉ፣ እንኖራለን። ያን ነገር በምን ሁኔታ ነው የምናሸንፈው? በምን ሁኔታ ነው የሚለውን እንግዲህ እያንዳንዷን ነገር በደንብ እንማራለን ማለት ነው። ቪዲዮውን በድጋሚ እስከ መጨረሻ እንድታዩት እጋብዛችኋለሁ ማለት ነው። እንግዲህ ፈተና የበዛበትን ህይወት በምን መንገድ ማሸነፍ እንችላለን? ከፈተና በምን መልኩ ነው የምንወጣው ሚለውን በዝርዝር እንማራለን። ፈተና የበዛበትን ህይወት ለማሸነፍ የሚረዱ 5 ዋና ዋና ዘዴዎች አሉ። አንደኛ የአእምሮና የአካል ጤንነትን መንከባከብ። እዚህ ላይ የምትይዙት የምፈልገው ነገር ምንድነው? እያንዳንዷን ነገር እንደ ቀላል አትዩት። እያንዳንዷ ነገር ለምሳሌ አንድ ሰው እንቅልፍተኛ ተኝቼ ታዲያ ምን አደረኩ? ተኝቼ እንደዚህ ያደረኩ ምናምን ይላል። ግን ያቺ ነገር ስናስተውላት በጣም በህይወታችን ላይ አንድ ነገር ለጭንቀት ኦር ለተጨነቅነው ወይም ደግሞ ለምናስበው ነገር ትንሽ ነገር አጉድላነ ትቆያለሽ ማለት ነውና የአእምሮና የአካል ጤንነትን መንከባከብ ስንል በዚህ ውስጥ ምን አለ? በቂ እንቅልፍ ማግኘትና የአካል ብቃት እንቅስቃሴ ማድረግና በተቻለ መጠን ጤናማ አመጋገብ መመገብ ማለት ነው። በቂ እንቅልፍ ማግኘት ስንል አዋቂዎች በአዳር ከ7 ሰዓት በላይ መተኛት አለባችሁ ነው የሚባለውና ምክንያቱም ከ7 ሰዓት እስከ 8 ሰዓት አዋቂ መተኛት አለበት ማለት ነው። ምክንያቱም በምንተኛው ሰዓት ወደ አእምሮአችን በቃ እያንዳንዳችን ውስጥ ማድረግ ያለበት አእምሮአችን የሚሰራውን ስራ እየሰራ ነው ማለት ነው። ሌላው ደግሞ ወጥ የሆነ የእንቅልፍ ሰዓት ማዘጋጀት ማለት ነው። ለምሳሌ ብዙዎቻችን የሚጎዳው ምንድነው? ዛሬ 3 ሰዓት ተኝተን ከሆነ ነገ 4 ሰዓት ከዛ 5 ሰዓት ከዛ ደግሞ 8 ሰዓት እንነሳለን ከዛ ከ9 ሰዓት ምንም ሆነ በምንም ሰዓት ተኙ በምን ሰዓት ተነሱ ዋናው ነገር ቋሚ መሆን አለበት ማለት ነው። ለምሳሌ 3 ሰዓት ስተኙ ሁሌም 3 ሰዓት መተኛት አለባችሁ። 4 ሰዓት ከተኛችሁ 4 ሰዓት እንዲሁ ያር መነሳት ያለባችሁ 10 ሰዓት መነሳት ካለባችሁ ሁሌም 10 ሰዓት መነሳት 11 ሰዓት 12 ሰዓት መነሳት ካለባችሁ ሁሌም በተመሳሳይ ሰዓት መተኛት። ይሄ አንዱ የፈተና ማሸነፊያ መንገድ ነው ማለት ነው። ሌላው ደግሞ በቂ የአካል ብቃት እንቅስቃሴ ማድረግ። ይሄ ዝም ብሎ የሆነ ጅም ቤት መሄድ ኦር የሆነ በቃ ከባድ የሆነ ስፖርት መስራት ምናምን ሳይሆን መራመድ ራሱ ዝም ብሎ በሆነ ነገር ራሳችን ስንራመድ እያንዳንዳችን መንገዱን ይወስደናል። በየትኛው መንገድ መሄድ እንዳለብን ለጭንቀታችን መፍትሄ ሳናስበው ያ ነገር ወደ አእምሮአችን ይመጣል ማለት ነው። መራመድ ዮጋ ኤክሰርሳይዝ የምንለው ማለት ነው። እንዲሁ እሱ ዝም ብሎ ይመስለናል ምናምን አብዛኛዎቻችን ግን ሞክረን አድርገን ስናየው ያን ነገር በህይወታችን ምን ፈልገው ነገር ይመጣልናል ማለት ነው። ዮጋ
መሮጥ እንደዚያውንም ሩጫዎችን ቀስ እያልን ሰፈር በሰፈር ኦር ከግቢያችን ራሱ ብንሮጥ እነዚህም ከፍተኛ የሆነ የፈተና የበዛበትን ህይወት ለማሸነፍ ዋና ምክንያት ነው ማለት ነው። ሌላው ደግሞ በተቻለ መጠን ጤናማ አመጋገብ መመገብ ማለት ነው። ዝም ብለን የተገኘው ምግብ ባንበላም ቢያንስ እንኳን ፍራፍሬ ወይም ደግሞ ፕሮቲን ያሉትን ምግቦችን ስንወስድ ይሄም አንዱ ይሄ በነገራችን ላይ ጤናማ አመጋገብ የምንለው ምንድነው? በምንመገበው ውስጥ ጤንነት ይሰጠናል። ከዛም በላይ ደግሞ ጤንነት ሰጥቶን ምን እንደምናስብ ምን ማድረግ እንዳለብን ጭንቀት፣ ድብርት፣ የተለያዩ ነገሮች ሊመጡብን አይችሉም ማለት ነው። ግን እንደዚህ በተለይ ካፌን የሆኑ ወይም ደግሞ ስኳር የሌሉ ምግቦች፣ ጣፋጭ ምግቦችን በጣም ምንወስድ ከሆነ እንኳን ስናስብ የነበረውን ሁሉ ወደ ታች ነው የሚወስድብንና አነቃንም። ስለዚህ ጤናማ አመጋገብ ለዚህ ያስፈልጋል ማለት ነው። ሌላው ደግሞ የስሜት አያያዝ ማሻሻል። ለምሳሌ ጭንቀት ሲያጋጥም ስሜት እንዴት እንደሚሰራ ለምሳሌ አንዳንዴ ጭንቀታችን ማወቅ ራሱ በጣም ትልቅ ነገር ነው። እዚህ ፈተና የበዛበት ህይወት ምንድነው? በኔ ህይወት ፈተና ያበዛብኝ ነገር ምንድነው? በምን ሁኔታ ነው ታዲያ እዚህ ጋር ማወጣው? ቆይ ጭንቀቴ ምንድነው የሚለውን ነገር ማወቅ አለብን ማለት ነው። ምክንያቱም ያንን ነገር ካላወቅ ነው በምን ራሱ ምን መሆን እንዳለብን በምን መጨነቅ አናቅም። በቃ ምንም እንደሆነ ምንም ማለት ነው። ግን በደንብ ማወቅ አለብን። ያስጨነቀን ነገር ወይም ደግሞ ለፈተና ያዳረገን ነገር በጥንቃቄ ማወቅ አለብን ማለት ነው። ሌላው ደግሞ በዚህ ውስጥ ምን አለ? አዎንታዊ አመለካከት መኖር፣ ለራስ ደግ መሆን። አዎንታዊ አመለካከት መኖር ስንል ይህ የማይቻል ወይኔ ይሄንማ እንዴት እችለዋለሁ፣ ይሄንማ አልችለውም ከማለት እችለዋለሁ፣ ሞክረዋለሁ ካልሆነልኝ ደግሞ አይ ማለትን እለምዳለሁ ብላችሁ ለራሳችሁ ቃል መግባት አለባችሁ ማለት ነው። ለራስ ደግ መሆን ስንል ደግሞ አንዳንዶቻችን ለጓደኞቻችን ስንል፣ ለወላጅ፣ ለቤተሰብ በቃ ኤቭሪቲንግ ለምን ወደው ሰው ስንል ራሳችንን ወይኔ እንደዚህ ሳላደርግ ወደ ተጣርፈን እንወጣለን ኦር የሆነ ነገር እናደርጋለን። ያም እናደርገውን ነገር ለራሳችን መስጠት ለካ እንደዚህ አላደረኩለትም ለራሴ እንደዚህ አልሆንኩም ለካ ብሎ ለጓደኛ ወይም ደግሞ ለዘመድ አዝማድ የምንሰጠውን ለራስ መስጠት ማለት ነውና ይሄ ለራስ ደግ መሆን የሚለውን ነገር ያካተትልናል ማለት ነው። ሌላው ደግሞ ማመስገን መለማመድ። በየቀኑ የምታስታውሷቸውን 2 or 3 ነገሮችን ማሰብ ከዛም መጻፍ። ይህም የአእምሮ ሰላምን ያመጣል። ለምሳሌ አንዳንዴ ያልሆነላችሁን ሳይሆን የሆነላችሁን አመስግኑ ይባል። በጣም ትክክል ነው ይሄ አባባል ማለት ነው። አንዳንዴ በጣም ውጥረት ውስጥ በምንገባበት ሰዓት በጣም ችግር ውስጥ እንዴት ነው ማልፈው፣ እንዴት ነው ምን ሆነው ብለን በምናስበው ሰዓት ምን ማድረግ አለብን? የሆነልንን ይሄ ነገር አለኝ እኮ ተመስገን። በቃ እያንዳንዳችን የሁላችንም ፈጣሪ ያለንና ማመስገን ፈጣሪ ማመስገን ባለበት ሰዓት ማመስገን ወይም ደግሞ ሰዎች ሊኖሩ ይችላል። ብቻ የምናመሰግንበትን እያመሰገነ መጻፍ ስንጽፍ በጣም ጠቃሚ ይሆናል። የአእምሮ ሰላማችን ይበዛል ማለት ነው። ሌላው ደግሞ መተንፈስን መለማመድ። መተንፈስ ይሄም አንዳንዴ በጣም ይሄም ኢዚ መስሎ ሊታይ ይችላል ማለት ነው። ማይንድፉልነስ የምንለው ማለት ነው። መተንፈስን ከጥልቀት መተንፈስ ለምሳሌ 4 ሰከንድ ወደ ውስጥ 4 ሰከንድ ወደ ውስጥ ትንፋሻችን ይዘን መቆየት ከዛ ደግሞ 8 ሰከንድ ወደ ውጭ እያደረግን ወይም ደግሞ ማሰላሰል ሜዲቴሽን የምንለው ማለት ነው። ይሄም አእምሮን ያረጋጋል ማለት ነው። ከ4 እስከ 7 ከ7 እስከ 8 ባለው ውስጥ መተንፈስና ማውጣት ከቻልን አእምሮ እንዲረጋጋ ያደርጋል ማለት ነው። በሶስተኛ ደረጃ ደግሞ ችግሮችን የመፍታት አቅም መገንባት ማለት ነው። ፈተናዎች በቀጥታ መጋፈጥ በራስ መተማመንን እንዲገነቡ ይረዳል። ለምሳሌ የሆነ ፈተና መጣብን እስከምንችለው ድረስ ያንን ፈተና መጋፈጥ። ምክንያቱም አንደኛ ሰልፍ ኮንፊደንስ በራሳችን የመተማመን አቅማችን በጣም እየጨመረ ይሄዳል ማለት ነው። ስለዚህ ያንን ነገር ማቆም አንችልም፣ መስራት ነው የምንችለው ማለት ነው። ሌላው ደግሞ ለተቆጣጠሩት ወይም ደግሞ ለምሳሌ ፈተና ሲመጣብን የሆነ ታይትል አለው ብቻ የሆነ ርዕስ አለውና ለዛ ርዕስ ላይ ማተኮር። ቆይ ምንድነው ለምን እንደዚህ አልሆንም ብለን ለምን እንደዚህ አናደርግም ብለን ራሳችን ማሰብ ያስፈልጋል። ሌላው ደግሞ መለወጥ በማይችላቸው ነገሮች ላይ
ከመጨነቅ ይልቅ በምንችለው ነገር ማተኮር ማለት ነው። በማንችለው ነገር ውስጥ በቃ ላይ ካልደረስኩ ብለን መከራ ራሳችንን ካልሆነ ቦታ ከምንጥል በምንችለው ወይም ደግሞ እጃችን ባለው ውስጥ ማተኮር በጣም አስፈላጊ ነው ማለት ነው። ሌላው ደግሞ እቅድ ማውጣት፣ ይህም ከትንሽ ወደ ትልቅ ማካሄድ ችግርን ለመፍታት በጣም ይረዳል ማለት ነው። ይሄ አይ ማለት መለማመድ። ለምሳሌ እቅድ ማውጣት ስንል እዚህ እናደርጋለን፣ ነገ ላይ እንደዚህ እናደርጋለን። ምክንያቱም ዛሬ ላይ ከፍተኛ ነገር ብንመኝ አሁን ላይ መስራት ያለብንን ነገር አልሰራንም ማለት ነው። ስለዚህ ዛሬ ላይ ምን ማድረግ አለብኝ፣ ነገ ላይ ምን ማድረግ አለብን፣ ከነገ ወዲያስ ምን ማድረግ አለብን የሚለውን ነገር ፕላን ማውጣት፣ ይሄ በጣም ትልቅ ነገር ነው ማለት ነው። ሌላ ደግሞ አይ ማለት መለማመድ ስንል ደግሞ በቃ ማንችለው ነገር ከሆነ ወደ ህይወታችን ሪስክ የሚያመጣ ነገር ከሆነ አይ ይሄን ነገር አላደርግም ኖ ማለት በሰው አንዳንዴ በሰው ዲፔንድ ሆነን ባንችለውም እንኳን እሺ ምናምን እንላለን። ግን ያ መሆን የለበትም። በቃ አናቅም፣ አንችልም፣ ምንችለውን ነገር ደግሞ እንችላለን። ይሄም አንድ ሰልፍ ኮንፊደንስ ወይም ደግሞ ጭንቀትን የመፍታት ችግር የሚገታ ነው ማለት ነው። ሌላው ደግሞ ከሰዎች ጋር ያለውትን ግንኙነት ማጠናከር፣ ይሄም ብቸኝነትን ማስወገድና ደጋፊ የሆኑ ማህበራዊ ግንኙነቶችን መፍጠር የጭንቀት መከላከያ ነው ማለት ነው። ከሰዎች ጋር ያለውትን ግንኙነት ለምሳሌ መልካም ሰዎች ሊኖሩ ይችላሉ፣ በጣም ክፉ ሰዎችም ሊኖሩ ይችላሉ። ነገር ግን ክፉን የሆነ ነገር ያስተምረናል። ጥሩ ደግሞ ጥሩነታችን እንዲጎለብት ነው የሚያደርገን እንጂ ሌላ ነገር አይመጣብንም። ዋናው ነገር ራሳችን በምን ሁኔታና በምን መንገድ ምን ላይ ነን፣ እኔ ማን ነኝ፣ የት ላይ ነው መድረስ ያለብኝ፣ ምን አለ የሚለውን ነገር በደንብ ማወቅ አለብን ማለት ነው። ከሰዎች ጋር መገናኘት ለምሳሌ አሁን እምነት የሚጥልባቸው ጓደኞችን ማነጋገር፣ እርዳታ መጠየቅ። አንዳንዴ እርዳታ መጠየቅ ራሱ የድክመት ምልክት መስሎ ሊታየን ይችላል፣ ግን የጥንካሬ ምልክት ነው። ምክንያቱም እርዳታ ስንጠይቅ ለመሻሻል እያሰብን ነው። አንዳንዴ ነገሮችን እኮ ከተለያየ ነገር ስናስበው፣ ለምሳሌ አንድ ሰው የሆነ ነገር ሂዶ ከሰው የሆነ ነገር ቢቀበል በጣም ሽንፈት መስሎ ይታያል፣ ግን ያን የተቀበለው ኖሮ ነገ አዲስ ህይወትን ለመመስረት እየፈለገ ነው ማለት ነው። ስለዚህ ያንን ነገር በምንችለው ነገር እርዳታ ካስፈለገን እርዳታ መጠየቅ፣ ያንን ነገር ለመሻሻል አይምሯችን በጣም እያመላለሰ ነው ማለት ነው። በአምስተኛ ደረጃ ወይም ደግሞ የመጨረሻው ዋና ዘዴ ምንድነው? እረፍት ማድረግ ማለት ነው። ያልተቋረጠ ጥረት ወደ ድካም ሊያመራ ስለሚችል ለራስ እረፍት መስጠት ወይም ደግሞ መዝናናት፣ ጊዜ መስጠት፣ ከተለያዩ ምንጮች እረፍት መውሰድ፣ ተፈጥሮ መጎብኘት፣ እነዚህን በከፍተኛ ደረጃ የአእምሮን ጤናን የሚሰጡ ነው ማለት ነው። እንግዲህ ቤተሰቦቼ 5 ዋና ዘዴዎች ያልኳችሁ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ እላለሁ። እንግዲህ በጣም ብዙ እውቀት እንዳገኛችሁ ተስፋ አደርጋለሁ። ይሄንን ችላ ሳትሉ ነገሮችን አሁን ከ1 እስከ 5 የነገርኳችሁን በሙሉ ቪዲዮውን በደንብ እያዳመጣችሁ ካደረጋችሁ በህይወታችሁ ፈተናችሁን የምታሸንፉበት መንገድ ነው ማለት ነው። በተሞክሮ እውነት የሆነ ነገር ነውና ለእናንተ ሸር ማደርጋችሁ። ሰላማችሁ ይብዛ። ቻው ቻው።